ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሰኔ 26 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን በርካታ አዳዲስ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ እንደተለመደ ሁሉ ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን አስተሳች ሰበር መረጃ ተብሎ ሊገለጽ የሚችል ነው። ጎጃም ላይ ዛሬ ድሮን መፈትፈት ተችሏል። ጎጃም ላይ የአብይ አህመድን ድሮን ጀግኖቹ መተው ጥለውታል። ከዚህ በፊት እንግዲህ እንደምታስታውሱት በጠለስ ሚዲያ በሱዳን የወደቁ ባይራክተር ድሮኖችን በማስታወስ በቅርቡ ደግሞ በሰሜኑም በአማራ ምድርም የአብይ አህመድ ድሮኖች ተፈጠፈጡ ሲባል መስማታችን አይቀርም እያልኩ በተደጋጋሚ ስናገር ነበር። የአብይ አህመድ ድሮኖች ሱዳን ላይ ወይም ኤርትራ ድንበር ላይ ብቻ ሳይሆን ትግራይም ላይ አማራም ላይ ወደቁ ሲባል መስማታችን አይቀርም በማለት በተደጋጋሚ ስናገር ነበር። አንዳንዶች እንደ ፕሮፓጋንዳ ቆጥሮት ነበር። ከፍ ከፍ ያሉትን አኪንቺ ባይራክተር ድሮኖች እነሱም መጣል ባይቻል እንኳ መለስተኞቹን መፈጥፈጥ የሚቻልበት አቅም ተገንብቷል በማለት ስንናገር እንደነበረው ሁሉ ዛሬ ጎጃም ላይ አንዷን የአብይ አህመድ ድሮን ጠብ አድርገዋታል። ሜጫ መራዊ ከተማ ዙሪያ ጥምት ባታ የተባለ አካባቢ በመተትም በሉት በድግምትም በሉት የአብይ አህመድን ድሮን መጣል ተችሏል። መቼም የብልጽግና ሰዎች ፋኖ እንደዚህ አይነት አቅም አዳብረው ድሮን ጣለ ብለው ስለማይቀበሉት ብዬ ነው። አንድ ወቅት ጠቅላይ ሚኒስተሩ አሳዳጊ የበደለው እና እንደዚህ አይነት ቤት ውስጥ ያደገው ጠቅላይ ሚኒስተር የጅብ ቆዳ ክናቸው ላይ ጠምጥመው የጅብ ግልገል አዝለው ያለ እንደዚህ አይነት ወሬ በፓርላማ ሲያወራ ነበር። ስለዚህ የብልጽግና ሰዎች ዛሬም እንደዚህ አይነት ምክንያት ከመደርደር ባለፈ የፋኖን አቅም መቀበል አይፈልጉም። የሆነ ሆኖ ግን በመተትም ይበሉት በድግምትም ይበሉት በየትኛውም መልኩ ይበሉት የአብይ አህመድን ድሮን ዛሬ ጎጃም ላይ መጣል ተችሏል። ይህም በአማራ ትግል ውስጥ አንድ እርምጃ ወደፊት የአማራ ትግል መጓዙን ያመላከተ ነው። እስካሁን ድረስ የአብይ አህመድ ድሮኖች አማራ ምድር ላይ ገብተው በፈለጉት ሰዓትና ጊዜ ላይ የፈለጉትን ደብድበው የሚወጡበት ሁኔታ ነበር። አሁን ግን ያ ሁኔታ ተቀይሯል። ጠብ ማድረግ ጀምረዋል። እንደምታዩት ነው። በቪዲዮም ጭምር ነው ተደግፎ የወጣው። ስለዚህ ይሄ ትልቅ ምስራት ተብሎ ሊገለጽ የሚችል ነው። የአብይ አህመድ ድሮኖች መፍትሄ እየተወጀላቸው ነው በማለት ስንናገር እንደነበረው ሁሉ ዛሬ ላይ በተጨባጭ ያንን ማድረግ ተችሏል። ዘመነ ካሴ የተወለደበት መራዊ ምድር ላይ የአብይ አህመድን ጣዖት መፈጥፈጥ ተችሏል። በቀጣይ ደግሞ ብዙ ነገሮችን ማየታችን አይቀርም። አባቴ አዲስ አበባ ዙሪያ ላይ ብልጽግና የሚይዝ የሚጨብጠውን አቶ ሲንፈራገጥ ማየታችን አይቀርም። ብዙ ነገሮች እየተሰሩ ስለሆነ ዛሬ በፕሮፓጋንዳ በሚመስል መልኩ የምንናገራቸው ነገሮች ነገ በተግባር የሚገለጹበት ጊዜ እየመጣ ነው። በነገራችን ላይ እንደዚህ አይነት ነገር ማውራት ደስ የሚያሰኘኝ ውስጥ ያለውን ተስፋ ለሌሎች ማጋራት ስለሚመስጠኝ ነው። ያ ተስፋ ደግሞ ዝም ብሎ በውስጤ የተጸነሰ ባዶ ቅዠት አለመሆኑን አውቃለሁ። በመረጃ ላይ የተመሰረተ እንደመሆኑ መጠን ኢትዮጵያውያኖች ያሉበትን የዋጣቸውን ጨለማ ስለምረዳ ውስጥ ያለውን ተስፋ ለሌሎች ማጋራት ፈልጋለሁ። በመረጃ ላይ የተመሰረተ ስለሆነ በቅርብ ይገለጻል ብዬ የማስበው ስለሆነ እሱም ማጋራት ደስ ስለሚለኝ እንጂ እንደው ፕሮፓጋንዳ የመንዛት ዓላማ ስላለኝ አለመሆኑን መረዳት ያስፈልጋል። ድሮንም በተመለከተ ሰሜኑም መፍትሄ እያበጃጀ ነው በማለት ስንናገር እንደነበረው ሁሉ ዛሬ ላይ የአብይን ድሮን ፈጥፍጦ ማሳየት ተችሏል። ሌላኛው ርዕስ ከብልጽግና ሰፈር የደረሰ መረጃ ነው። እንግዲህ ብልጽግና ውስጥ ብዙ አይነት ኃይሎች የሚርመሰመሱበት ፓርቲ መሆኑ ይታወቃል። ብልጽግናን የሚነቅፉ ብልጽግናን የሚጠየፉ ግን ለጥቅማቸው ሲሉ ብቻ ከአገዛዙ ጋር የተሰለፉ ኃይሎች ጭምር የሚንቀሳቀሱበት መሆኑ ይታወቃል። ስለዚህ ከብልጽግና ሰፈር የሚገርም መረጃ ተልኮልናል። በእርግጥ ይህንን መረጃ በተደጋጋሚ ስንሰራበት ነበረ። እኛም በጠለስ ሚዲያ ስናገረው የነበረ ነው። ያንን ነገር የሚያጠናክር ስለሆነ እና ሙሉ በሙሉ ተብሎ ባይገለጽ እንኳን አብዛኛው ነገር እውነት ነው ብዬ ስላመንኩኝ ወደ እናንተ ለማድረስ ወደድኩ። በውድድ መካከል ግልጽ የሆነ ክፍፍል ተፈጥሯል። የክፍሉ ምንጭ አቅጣጫና መዳረሻ ሳይሆን ጥቅምና አቅም ናቸው።
ማለትም እኩሉ አብይ አህመድን በማገዝ የኦሮሚያን ጥቅም ማስከበር እንችላለን ብለው ሲያምኑ፣ የተወሰኑት ደግሞ ከዚህ በላይ አብይ የኦሮሚያን ጥቅም የሚያስከብርበት አቅም ስለሌለው እሱን አስወግደን ስርዓቱን ማትረፍ አለብን የሚል ነው። ያው በሁለቱም በኩል የሚነሳው የኦሮሚያ ጥቅም በህዝብ ስም የተጠቀለለ የግለሰብና የቤተሰብ ጥቅም መሆኑን ልብ ይላል። ስለ ኦሮሚያ ጥቅም ሲያወሩ፣ ስለ ኦሮሞ ህዝብ ጥቅም ሲያወሩ፣ ስለ ቤተሰባቸው፣ ስለ ግል ኑሯቸው እያወሩ መሆኑን መረዳት ያስፈልጋል። የኦሮሚያን ጥቅም ማስቀጠል አይችልም አብይ አህመድ ብለው ሲናገሩ የእኛን ጥቅም ማስቀጠል አይችልም እያሉ መሆናቸውን ልብ ይላል። እንዲያም ነው ግን አብይ በትክክለኛው አቅጣጫ ላይ እየተጓዘ መሆኑን ፓርቲውም ሆነ በፓርቲው ዙሪያ የተሰባሰበው የኦሮሞ ሊቅ ሙሉ እምነት ቢኖረውም አብይ አካሄድ ላይ በፈጸማቸው ስህተቶች ህዝባዊ ቅቡልነቱን አጥቷል። አገር ምድሩ በአማጺ እንዲሞላ ከማድረጉም በላይ መቼም ይነጋገራሉ ተብለው የማይገመቱ ኃይሎች አብረው እንዲሰሩ አድርጓል። እንደ ቀጠናም ሆነ በዓለም አቀፍ ደረጃ ስሙ ጠልሽቷል። ስለዚህ ከዚህ በኋላ አብይ ሊታገዝ የሚገባው ስልጣን ከእጃችን መውጣት የለበትም በሚል አስተሳሰብ ቤተመንግስቱን የሚያስረክብ ከሆነ ብቻ ነው ብሎ ሲያምን እኩሉ ሊቅ ማለት ነው። በአብይ ዙሪያ ተሰባስቦ ጥቅም ሲያካብት የከረመው ሌላኛው ሊቅ ደግሞ ባለፉት 7 ዓመታት አብይ የፈጸማቸው ነገሮች እሱ ባይሆን ኖሮ በሌላ መሪ የሚሞከሩ አልነበሩም። ሰሜኑ ተገዳዳሪ እንዳይሆን የመታበት መንገድ፣ አዲስ አበባን መሰረታዊ በሆነ መልኩ አሮጌውን የለዋወጠበት ስልት፣ ተቃዋሚዎችን ያከሰመበት ዘዴ ሁሉ ሊደነቅ የሚገባው ነው። እነዚህ ሁሉ ነገሮች ደግሞ በኃይል እንጂ በህግ ሊከናወኑ የማይችሉ በመሆናቸው ጫጫታ መፈጠሩ ያለና የሚኖር ነው። ሌላ ሰውም ቤተመንግስት አስገብተን ቢሆን ኖሮ አብይ የፈጸማቸውን ትልልቅ ጉዳዮች አስፈላጊዎች መሆናቸውን አምኖ ለማድረግ እስከደፈረ ድረስ ከአብይ የተለየ እጣ ፈንታ ሊያጋጥመው አይችልም። ስለዚህ የአብይ ስም ከሰላም ሎሬትነት ወርዶ በጦርነትና በግጭት ሊነሳ የቻለው ወደ ስልጣን የመጣንበትን ፍኖት ለማሳካት በወሰደው ቁርጠኛ አቋም ነውና ልንደግፈው ይገባል የሚል አቋም መያዛቸው ተሰምቷል። እኩሉ ኤሊት አብይ ሊታገዝ የሚገባው ስልጣን ለማስረከብ ዝግጁ ከሆነ ብቻ ነው ብሎ ሲያምን፣ እኩሉ ደግሞ የለም ሌላ መሪ መጥቶ አብይ የፈጸመውን ተግባር ቢፈጽም ኖሮ ቅቡልነት ሊኖረው አይችልም። ምክንያቱም እንደ ኦሮሚያ ያደረጋቸው ነገሮች በሙሉ እንደ ኢትዮጵያ ያለውን ቅቡልነት የሚያሳጡ ናቸው። ስለዚህ ልንደግፈው ይገባል የሚል አቋም መያዛቸው ተሰምተዋል። ይሁንና ግን አሁን አብይ መታገዝ አለበት ከሚለው ይልቅ አብይን መገዝገዝና ጥግ ማስያዝ ይገባል ብሎ የሚያምነው ኃይል እየፈረጠመ መምጣቱን የሚያሳዩ አመላካሽ ነገሮች በብዛት መታየት ጀምረዋል። ከአማራ ብልጽግናዎች መካከል ከፋኖ ጋር የሚሰሩ ቀኞች በርካቶች መሆናቸው ቢነገርም ከዚያ ጋር በማይነጻጸር መልኩ በኦሮሚያ ብልጽግና ውስጥ ከኦነግና ከጀዋር ጋር የሚሰሩ አመራሮች ተፈጥረዋል ይላል ይህም መረጃ ያደረሰን ሰው። አብይን አስወግደው የኦሮሞ ብልጽግናን የነጋሽነት ህልም ማሳካት የሚፈልጉ ከፍተኛ የፖለቲካ መሪዎችና የጦር መሪዎች ያለ አብይ እውቅና ወደ ፕላን ቢ መሸጋገራቸው ታውቋል ይላል የመረጃ ምንጫችን። ከሰሜኑ በኩል እኔን የማስወገድ ዓላማ ያነገበ ጽምዶ እየመጣብኝ ነው በሚል ጭንቀት ያለውን ሰራዊትና ጥይት ወደ ሰሜን የሸኘው አብይ አህመድ አሊም ከጀርባው ሊያደርገው የተዘጋጀ ኃይል ኦሮሚያ ላይ እየተፈጠረ መሆኑን ከተረዳበት ጊዜ አንስቶ ሽመልስን በማስጠንቀቅ እንቅስቃሴውን ለማስቆም ቢሞክርም አልተሳካለትም ይላል የደረሰ መረጃ። በዚህም የተነሳ እሱን ለማገልገል የተፈጠረ ሮቦት እንደሆነ አድርጎ የሚመለከተውን ፕሬዝዳንት ጠርቶ ወደ ፌደራል መጥተህ እንድታግዘኝ ስለምፈልግ የአስከውን ቦታ የሚረከብ ፕሬዝዳንት ብታዘጋጅ መልካም ነው በማለት በለማ መገርሳ ዘመን የተጫወተውን ቀልድ ለመድገም ሲሞክር አንተ ብትረከበኝ ምን ይመስልሃል በሚል መልስ ፕሬዝዳንትነቱን ያዝና ጠቅላይነቱን አስረክበኝ የሚል ትርጓሜ ባለው መልስ ኩም አድርጎታል ይላል ይህን መረጃ የላከልን ሰው። እንዲህ ያለውንም የድፍረት መልስ እድሜ ልክ የመንግስት ፍላጎት ባለው ጠቅላይ ሚኒስትር አምሮ ሲታሰብ ወዲያውኑ ለመተኮስ የሚያነሳሳ ቢሆንም ያለ ስሌት በስሜት ብቻ ተነሳስቶ ሽመልስ ላይ መተኮስ ራስ ላይ እንደመተኮስ የሚቆጠር በመሆኑ ጓዶቹን ሲክድ የኖረው የ4 ኪሎ ሰው የክህደት ረመት ታቅፎ መቃጠልን መርጧል። የኔን ካቢኔ ለመፍጠር አታስቡ። ይሄ እኔ ስራ ነው። ማንን ሾሜ ስራ እንደማሰራ ለኔ ተውልኝ እንጂ አንዳንዱ ሳይነግረን ሾመ የሚል ሁሉ ሰው አለ።
ይሄ ደቦ ጤፍ ለመውቃት ነው እንጂ ካቢኔ መፍጠር አልተሰራም። ጤፍ ስንወቃ እንጠራችኋለን። ያንተ ምርጫ ትክክል ነው ወይ? እንዴት ሁሌ ትክክል ይሆናል? አንዳንዴማ ትዛባለህ። ሰው ያሳስተሃል። ሌባውን ጨዋ ይልሃል፣ የማይችለውን ይችላል ይልሃል። ስህተት ይኖራል። ግን ካቢኔ ቢሳሳትም ቢለማም የኔ ስራ። ይህም የአብይና የሽመልስ ጠብ ወደ ቡድን ተሸጋግሮ ወደማይታረቅበት ደረጃ ደርሷል። በዚህም የተነሳ አብዛኛው የኦህዴድ ክንፍ ማለትም አምቦው፣ የወለጋው፣ የአርሲውና የቦረናው ኦህዴድ ከነ ሽመልስ ጎን ሲባደን፣ የጅማውና በከፊል የቱለማው አብይን ደግፎ መሰለፉ ተሰምቷል። አብይ አንዳንዴ በዛቻ መልክ፣ በሌላ ጊዜ ደግሞ በምልጃ ችግሩን በንግግር ለመፍታትና በሬሆይ ሳሩን እንጂ ገደሉን መቻየ ብሎ የሚተርትበት ቀን እስኪመጣ ድረስ ጊዜ ለመግዛት ሲሞክር፣ ሽመልስ ግን ወደ 4 ኪሎ ቤተ መንግስት ያነጣጠረና አብይ ላይ ያተኮረ ጥቃት በተለያየ አቅጣጫ እየሰነዘሩ መሆናቸው ታውቋል። ከነዚህም ጥቃቶች መካከል በአንድ በኩል የእነ ሃጫሉን የግፍ ግድያ ኬዝ ከተቀበረበት በማውጣት እንደ 2008 ሁሉ እነ ጀዋርን ወደፊት በማምጣትና እንደ ኦሮሚያ ያላቸውን ቅቡልነት በማንሰራራት ከሆነ ጋር አብረው በመስራት አብይ በእናቱም ሆነ በአባቱ ኦሮሞ አይደለም የሚል ዘመቻ በመክፈት እንደ ኦህዴድ የወሰኑባቸውን አጀንዳዎች ለአብይ ለብቻው በመስጠት መረጃውን በማውጣትና በመክዳት እያጣደፉት ይገኛሉ ይላል የደረሰ መረጃ። በዚህም የተነሳ ከወራት በፊት ጀዋር 4 ኪሎን የሚከስ ኮንቴንት በለጠፈ ቁጥር ሲያራክሱት የነበሩ የሳይበር አርሚዎች አሁን ላይ ድጋፋቸውን በሚገልጹለት እየተዋጡ ይገኛሉ። ተመሳሳይነት የቄሮ አብዮት ቀስቅሶ አብይን መገርሰስና መንገስ የሚፈልገው አቶ ጀዋር መሐመድም ሲያራምደው የከረመውን የመሃል አቋም ትቶ ወደ ጥግ በመምጣት አማርኛን አፋን ነፍጠኛ ብሎ በአፋን ኦሮሞ የፊንፊኔ ፖለቲካን ማጦስ ጀምረዋል። በተለይ ደግሞ ይላል ይህንን መረጃ ያደረሰን አካል ከሰሞኑ በናዝሬት በተካሄደው የማዕከላዊ ኮሚቴ መድረክ ላይ አቋም የተያዘባቸው የምክክር አጀንዳዎች በኦህዴድ ደረጃ ብዙ ምክክር የተደረገባቸው ኦሮሚያን በመጥቀም ረገድ ብቻ ሳይሆን አዲስ የተፈጠሩ ተገዳዳሪ ብሔርተኛ አስተሳሰቦችን በማክሰም ረገድ ያላቸው ሚና ተተንትኖ የጋራ አቋም ከተያዘባቸው ከዓመት በላይ ቢሆናቸውም አጀንዳዎቹ በጸደቁ ግዝበት ግን ያልታሰበ ነገር ተከስቷል ይላል። ኦህዴዶች ከአብይ ስልጣን ባለፈ ስርዓቱን ለማስቀጠል ወሳኝ ናቸው። እነዚህ አጀንዳዎች ለኢትዮጵያ አስጥቀንልሻል ብለን ሰተናት እኛ እንደ ኦሮሚያ መሰራት ያለበት ነገር እንስራ ብለው በጋራ እየወሰኑ ከመጡ በኋላ በስተመጨረሻ የኢትዮጵያኒስቱ ጠቅላይ ሚኒስተር ኦሮሚያን ሊበታትናት ነው፣ ፊንፊኔንም ክልል ሊያደርጋት ነው የሚል ዘመቻ በማስከፈት አብይን መደብደቢያ ዱላ አድርገውታል ይላል የደረሰ መረጃ። እነዚያ አጀንዳዎች በሙሉ በእስካሁኑ መንገድ በመሄድ ታላቋን ኦሮሚያ መገንባት አይቻልም። ኢትዮጵያ ኢትዮጵያ እያሉ በቃል እያነበነቡ ሰሜኑን እየደበደቡ አሮጊቷን ማፍረስና ታላቋን መቀለስ አይቻልም፣ ኦሮሚያም ማለት ነው። አዲስ አበባም ላይ በተለመደው መልኩ በንግግር የአፍሪካ መዲና በተግባር ግን ፊንፊኔ እያሉ መቀጠል አንችልም። ስለዚህ በቀጣይ ሀገር የሚያተርፍ ተግባራዊ እንቅስቃሴ ማድረግ መጀመራችንን በሚገልጽ የፖለቲካ ጨዋታ መከሰት ይገባናል። አዲስ አበባ ራሷን የቻለች ክልል እንድትሆን ወስነናል። የክልል አወቃቀር አፍርሰናል በሚል የህገ መንግስት ማሻሻያ ተከስተን ሀገር ለመባል የሚያስችሉንን ቀሪ የቤት ስራዎች እንስራ ብለው የጋራ አቋም የወሰዱባቸው ቢሆንም አብይ ብርዝ ከሰማይ ቢያወርድ እንኳን መርዝ ነው ብሎ የሚለፋ ህዝብ መፈጠሩንና አብይና በቃለት ተረቶ ስርዓቱን በማትረፍ ፈንታ የማይፈልጋቸውን እየበላ አጼነቱን ለማስቀጠል ማቀዱን የተረዱት የኦህዴድ አመራሮች በጋራ የወሰኑትን ውሳኔ ለአብይ አሸክመው በጀዋር በኩል ቄሮን ማንቀሳቀስ መርጠዋል። እንደ ኢትዮጵያ ቅቡልነት ሲያጣ ኦሮሚያ ጉያ በመሸርኮት የሚታወቀው ጠቅላይ ሚኒስትርም ተመልሶ እንደ ኢትዮጵያ ያለውን ድጋፍ ለማሳደግ ቢሞክርም በእነ ሙፈሪያትና ሬድዋን ሁሴን ከሚመራው የደቡብ ብልጽግና ውጭ ለአብይ ጥብቅና የሚቆም አልተገኘም። እርግጥ የአማራ ብልጽግና ሰዎች አሰላለፋቸው ከአብይ ጋር ቢሆንም በህዝብ የተጠሉና የማያገለግሉ በመሆናቸው እንደ አጋር አይቆጠሩም ይላል የመረጃ ምንጫችን። እና ይህም መረጃ ካለው ነባራዊ ሁኔታ አንጻር ስተነትኑት መረጃው ልክ እንደሚሆን ትረዳላችሁ። ምክንያቱም አብይ አህመድ አቋም ያስያዘባቸው አጀንዳዎች ኦህዴድ ጋር የተመካከረባቸው ናቸው። አዲስ አበባን ፖለቲክስ ብትመለከቱ ለምሳሌ
አዲስ አበባ በአንድ በኩል የአፍሪካ መቀመጫ የኢትዮጵያ ዋና ከተማ እየተባለች በተግባር ደግሞ የፊንፊኔን ፕሮጀክት ተግባራዊ እያደረገች የምትቀጥልበት ሁኔታ የለም። ስለዚህ አዲስ ማደናገሪያ ያስፈልጋል። አብይ አህመድ ወደ ተግባራዊ እንቅስቃሴ መግባት ጀመረ የሚያስብለውን ውሳኔ ማስወሰን ይገባው ነበረ። ቀሪ የቀሩ የኦሮሚያ የቤት ስራዎችን ለመስራት ሀገር ኦሮሚያን ለመገንባት የሚያስችሉ ስራዎችን ለመስራት አትሊስት በአዲስ አይነት ስልት መምጣት ነበረባቸው። ህገ መንግስት ቀየርን፣ ህግ አሻሻልን በሚል መልኩ መምጣት ነበረባቸው። ግን አዲስ ህገ መንግስት ወጣ ማለት ይተገበራል ማለት አይደለም። አሁን ኢትዮጵያ ውስጥ ያለው ችግር ለምሳሌ ህገ መንግስቱን ከመተግበር የሚመጣ አይደለም፣ ህገ መንግስቱን ካለማክበር የሚመጣ ነው፣ ካለማስከበር የሚመጣ ነው። አብይ አህመድ የእሱ ንግግር ብቻ ህግ ሆኖ አገር የሚመራበት እንዲሆን ትእዛዝ በማስተላለፉ የተነሳ ነው። ስለዚህ እንደ ኦህዴድ የወሰኑባቸውን ነገሮች ኦሮሚያንም በታተን ብለን የአማራ ክልልን እንብለው ብለው በጋራ አቋም የያዙባቸውን አዲስ አበባንም ክልል አደረግንሽ ብለን ያው አመራሩ ይታወቃል። ቀበሌም ላይ ስትሄዱ፣ ወረዳም ላይ ስትሄዱ፣ ክፍለ ከተማም ላይ ስትሄዱ የምታገኙት ያችን የፊንፊኔ አስተሳሰብ የሚያራምዱ ስራ አስፈጻሚዎችን ነው። ስለዚህ ክልል አደረግናት ብለን ደግሞ ቀሪ ስራዎችን መስራት አለብን ብለው የጋራ አቋም ከያዙ በኋላ እነ ሽመልስ አብዲሳ በጎን በኩል አብይ አህመድን የማስተብደቢያ ዱላ አድርገውታል ነው የሚለው የወጣው መረጃ። በእርግጥም ደግሞ ያን እያደረጉ መሆናቸውን ትረዳላችሁ። ጀዋር መሐመድንም ትናንትና ፎቶውን ሲዘቀዝቁ የነበሩ ሰዎች በኤዲቲንግ አሰማምረው ከእንደገና መለጣጠፍ ጀምረዋል። ጀዋር መሐመድን ወደ ድሮ ተክለ ስብዕናው ለመመለስ ዘመቻ መከፈቱን ትረዳላችሁ። የአብይ አህመድ ስብዕና እየተንኮታኮተ ባለበት፣ ቅቡልነቱ እየረገፈ ባለበት ሁኔታ እንግዲህ የነበረው እስካሁንም ድረስ በተወሰነ የኦሮሞ ሊቃን ዘንድ ነበር የነበረው ድጋፍ፣ እሱንም እያጣ ባለበት ሁኔታ የጀዋርን ተክለ ስብዕና ደግሞ ለመገንባት ጥረት እያደረጉ መሆናቸውን ትረዳላችሁ። ይህም ማስተሳሰብ አብይን በማስወገድ ስርዓቱን ማትረፍ ይገባል የሚል አቋም በመያዙ የተነሳ ነው። ሰባተኛው ንጉስ በእናቱ ትንቢት ወደ ስልጣን እንደመጣ የሚያምነው ንጉስ እድሜ ልክ የመንግስት ፍላጎት ያለው በመሆኑ የተነሳ እድሜ ልክ ቀርቶ ለዓመታት የሚቆይበት ሁኔታ ግን አለመኖሩን እየተረዱ የኦሮሞ ልሂቃን የለም አብይን ከመተፎስ አብይ አህመድን ከማገዝ ይልቅ እሱም መገዝገዝና ጥግ ማስያዝ ያስፈልጋል ብለው ወደ እንቅስቃሴ መግባታቸውን የሚገልጽ ነው። ይሄም በተግባር እየታየ ነው ማለት ይቻላል። ክልሎች ብታፈርስ ያለ ህዝቦች ውይይት፣ ድርድር፣ ክርክ እና መጨረሻ ላይ ስምምነት ህገ መንግስታዊ በሆነ መንገድ ስንል ምንድን ነው? ህገ መንግስታዊ ስንል ህዝብ ውይይት ያስፈልጋል። ከዛ ሬፈረንደም ሊደረግ ይችላል። ከዛ ህዝብ በመረጣቸው ሰዎች ያ ወደ ህግ መቀየር አለበት። በዛ ውስጥ ከሄደ አሳማኝና አስማሚ ባልሆነበት የፖለቲካ ማህበረሰባት በማይሳተፉበት ሜካኒዝም ውስጥ ክልል ነገ ከዛ የባሰ ክልል ሊገነባል ይችላል። ከዛ ሞር ሪጂድ የሆነ አሁን ባለፈው የኮሚሽኑ ሊቀመንበር ሲናገሩ ነበር። ዋና አጀንዳ ከተባሉት ውስጥ አንዱ የአዲስ አበባ ድንበር ማካለል ነው። የዛሬ 2 ዓመት እኮ አካለናል ብለው እና ያኔ እንዳውም ቀልጄ ነበር። ሽመልስ ከዚህ መልስ ሽጥ፣ አዳነች ከዚህ መልስ ሽጪ ካልሆነ በስተቀር ሁለቱንም ጨፍልቆ የሚያስተዳድረው አንድ ሰው ሆኖ ሳለ የአዲስ አበባ ድንበር ማካለል እንደ ትልቅ ሀገራዊ አጀንዳ ሆኖ የሚመጣበት አካለናል ብለው እኮ ጨርሰውታል። የዛሬ 2 ዓመት እንደገና በአዲስ ዓመት እና አሁን እያደረጉ ያሉት ነገር ሪሊ ህዝቦች መካከል ውዝግብ መክተት ነው። እንግዲህ በኋላ ላይ አይ ቲንክ በዝርዝር እንገባበታለን። እያንዳንዱ አጀንዳ ማንን ታርጌት ለማድረግ ፌደራሊዝሙን የቀየሩ ማንን ነው ታርጌት እያደረገ ያለው? ማንን ለማስከፋት ነው? ማንን ለማስደሰት ነው? ሌላው አብይ አህመድ ኮሎኔል መስፍን አርአያን በመጠቀም ያስወሰናቸው ባሰባቸው ጉዳዮች ዙሪያ ሚኪ አማራ የሚገርም ሀሳብ አስተላልፏል። ሚኪ አማራ የሚገርም የጥንቃቄ መልእክት አስተላልፏል። አብዛኞቻችሁ ሚኪ አማራን የምታውቁት ይመስለኛል። በተለይ ደግሞ ከለውጡ በፊት ሶሻል ሚዲያ ላይ በሚሰጣቸው ትንታኔዎች፣ በሚያቀርባቸው ምክረ ሀሳቦች የሚታወቅ ወንድማችን ነው። ለአማራ ህዝብና ለኢትዮጵያ ህዝቦች ቁሞ የማሰላሰያ ጊዜ ሳይሆን መሬቱን ፈንቅሎ ሀገርና ትውልድ የማዳን የህልውና የጥንቃቄ ጥሪ የብልጽግና ማዕከላዊ ኮሚቴዎች ሰሞኑን በአዳማ ከተማ ሲያካሂዱት በነበረው ስብሰባ አዲስ አበባና ድሬዳዋ ከተማ አስተዳደር ራሳቸውን የቻሉ ክልል እንዲሆኑ፣ ስርዓቱ ከፓርላመንታዊ ወደ ፕሬዚዳንሻል እንዲቀየር፣ አሁን ያለው የክልሎች አወቃቀር ፈርሶ ጂኦግራፊያዊ እና ኢኮኖሚያዊ የክልል አወቃቀር በአዲስ መልክ እንዲደራጅ፣ መሬት የግል እንዲሆን፣ ህገ መንግስቱ ሙሉ በሙሉ እንዲቀየር በወሰኑት
እጅግ አደገኛና የአማራን ህዝብ የመሰልቀጥና በይፋ እንዲጠፋ ውሳኔ ለመላው ህዝባችን ጥብቅ መልእክት ማስተላለፍ ፈለኳለ። የሀገራችን የፖለቲካ ምህዳር በከፍተኛ የመናጋትና የመፈራረስ አፋፍ ላይ በሚገኝበት በዚህ ወሳኝ ወቅት ስለሚወሩትና እየተከናወኑ ስላሉት ስር ነቀል የፖለቲካ ለውጦችና ውሳኔዎች እጅግ አሳሳቢ ስጋቴን ለሁላችሁም ማድረስ እወዳለሁ። ዛሬ በስልጣን ላይ ያለው አካል ምንም እንኳን በውስጡ መዋቅሩ ከፍተኛ ተቃውሞ ቢገጥሙም የአንድ ግለሰብ ፍላጎት መሰረት አድርጎ ያከናወናቸው ያሉ የፖለቲካ እርምጃዎች የኢትዮጵያን ነባራዊ እውነታ ወደማያባራ ውጥንቅጥ የሚገፉ ናቸው። በተለይም አዲስ አበባና ድሬዳዋ እንደ ክልል ማደራጀት፣ የፓርላመንታዊ ስርዓቱን ወደ ፕሬዚዳንሻል መለወጥ፣ የክልሎችን አወቃቀር በጂኦግራፊያዊና ኢኮኖሚያዊ ስሌት መለወጥ፣ የመሬት ባለቤትነትን ወደ ግል ማዞርና ህገ መንግስቱን በአጠቃላይ የመቀየር እቅድ የሀገሪቱን የረጅም ጊዜ ህልውና ፈታኝ ነው። እነዚህ ውሳኔዎች በውይይትና በህዝባዊ ስምምነት ሳይሆን በአንድ ግለሰብ የፖለቲካ ፍላጎት የታጀቡ መሆናቸው ለሀገር ታላቅ አደጋ ደቅነዋል። የአማራ ህዝብ ላለፉት ዓመታት የደረሰበት የህልውና አደጋ የመፈናቀል፣ የመገደልና የማንነት ጥያቄው እስካሁን መልስ ሳያገኝ አሁን እየተቀዱ ያሉ የክልል አወቃቀር ለውጦች የአማራ ማንነት በስፋት የመሰልቀጥና በታሪካዊ ምድሮቹ ላይ ያለውን የፖለቲካና የኢኮኖሚ ድርሻ የመቀነስ አደጋ አላቸው። እነዚህ ውሳኔዎች የህዝቡን የህልውና ትግል ወደማያበቃ የእርስ በርስ ጦርነትና ወደ ከፋ የፖለቲካ ቀውስ የሚከቱ ናቸው። ስለዚህ ይህ በህዝብ ስምምነት ያልተረጋገጠ በጭፍን ስልጣን ላይ የተመሰረተና የህዝብን ፍላጎት ያላከበረ አካሄድ ኢትዮጵያን ወደማትወጣበት አረንቋ ውስጥ የሚከታት መሆኑን ልብ ሊባል ይገባል። በአንድ ግለሰብ ፍላጎት ብቻ የሚመራ ተቋማዊ ነፃነት የሌለውና ህዝባዊ ተቀባይነትን የሚንቅ የፖለቲካ ሂደት ለሀገር ሰላምና ለዜጎች ደህንነት የሚያመጣው ውጤት መከራና የከፋ ውድመት ብቻ ነው። እነዚህ ለውጦች በሰፊው የህዝብ ውይይትና ስምምነት ላይ ያልተመሰረቱ በመሆናቸው ስልጣንን በአንድ እጅ በማሰባሰብ ወደ አምባገነናዊ አገዛዝ የሚወስዱ ናቸው። በተለይም የክልል አወቃቀሮችን በኢኮኖሚያዊ ስሌት መለወጥ የብሔሮችን የማንነት ጥያቄ በኃይል ለማፈን የሚደረግ ሙከራ ሲሆን፣ ይህ ደግሞ በባህላዊና ታሪካዊ መሬታቸው ላይ ባሉ ህዝቦች መካከል አለመተማመንንና ግጭትን የሚቀሰቅስ ነው። ለአማራ ህዝብ ይህ ሁኔታ የህልውና አደጋ ነው። ምክንያቱም የማንነት ጥያቄው ሳይመለስና በተለያዩ አካባቢዎች የደረሰበት መፈናቀልና ግድያ ሳይቆም አሁን የሚደረጉት የክልል አወቃቀር ለውጦች የህዝቡን የፖለቲካና የኢኮኖሚ ድርሻ በማኮሸስ በታሪካዊ ምድሮቹ ላይ ያለውን ተጽዕኖ የመሰልቀጥ ስልታዊ እርምጃዎችን የያዙ ናቸው። በሌላ በኩል የመሬት ባለቤትነትን ወደ ግል ማዞር በኢኮኖሚያዊ አንጻር ሲታይ ገበያውን የፖለቲካ ስልጣን ባላቸው ቡድኖች እጅ እንዲገባ በማድረግ አብዛኛውን አርሶ አደር ከመሬቱ የሚፈናቀልበትን መንገድ ይከፍታል። ይህ ድርጊት በገጠር የሚፈጠርን ግዙፍ ኢኮኖሚያዊ መፈናቀልና የንብረት ክምችትን ያስከትላል። የፖለቲካ ስልጣንና የኢኮኖሚ ባለቤትነት ሲጣመሩ የመንግስት ፖሊሲዎች ለህዝብ ጥቅም ሳይሆን ለጠባብ የቡድን ጥቅምና ለስልጣን ጥበቃ የሚሰሩ ይሆናሉ። በአንድ ግለሰብ ፍላጎትና በጠባብ ቡድን ውሳኔ የሚመራ ሀገር ተቋማዊ ነፃነትን የሚገፍ ለዜጎች ደህንነት የሚያመጣው ውጤት መከራና የከፋ ውድመት ብቻ ነው። ስለዚህ ሀገሪቱ ከምትገኝበት የፖለቲካ ውጥንቅጥ ለመውጣት ህዝቡን ያላሳተፈና የህልውና አደጋን የሚያባብስ ማንኛውም ስልታዊ ለውጥ በአንድነት ሊቀለበስ ይገባል። የኢትዮጵያ ህዝብ በተለይም የአማራ ህዝብ ለራሱ ህልውና፣ ለፍትህና ለሀገራዊ አንድነት በንቃትና ባለቤትነት ስሜት ሊጠነቀቅና ሊደራጅ ይገባል። ታሪክ በአደራ በሚቀመጥበት በዚህ ወቅት ከላይ የተጠቀሱትን ጉዳዮች እንዳለውና ፈተና በመውሰድ በፖለቲካ ንቃትና በጋራ መግባባት የሀገርን ህልውና የመጠበቅ ግዴታ አለብን ብሏል ወንድማችን ሚኪ አማራ። ስለዚህ የሚገርም ሀሳብ ስለሆነ ወደ እናንተ ላደርሰው ወደድኩ። ሌላው ከዚህ ጋር በተያያዘ አርበኛ አስረስ እንደዚሁ አጠር ያለች መልእክት አስተላልፏል። ብልጽግና የህገ መንግስት መለወጥን የግድ የሚያደርጉ ትልልቅ አጀንዳዎች ለምክክር ኮሚሽኑ እንዳስያዘ ሲወራ እየሰማን ነው። ጉዳዩ እውነት ይሁንም አይሁን አገዛዙ አጀንዳ ለመስጠትም ጭምር የማይመጥን መሆኑ መታወቅ አለበት። አሸባሪዎች እኛ ነን ብሎ በኢህአዴግነቱ የሰራው ኃጢአት እንዲሰራይለት የጠየቀው ጠቅላይ ሚኒስትር በህዝብ ላይ ይፋዊ ጦርነት ማወጁን ስናስብ እግዚአብሔር ይመስገን እንጂ ሌላ ምን ይባላል የተባለለት የባህር በር ጉዳይ እንደ ጉም መትነኑን ስናስተውል፣ ተበለጽጋለህ የተባለ ህዝብ በደም ጎርፍ መታጠቡን ስንመለከት፣ የሰላም ኖቤል የተሸለመው መሪ በቀጠናው የቀውስ አባት ሲሆን እያየን፣ የወሰንና ድንበር ኮሚሽን የተቋቋመለት የክልሎች እርስ በርስ ግንኙነት በኮሚሽኑ መክሰም መቋጨቱን ተመልክተን፣
ብሔራዊ መግባባት ይፈጥራል የተባለው የእርቀ ሰላም ኮሚሽን ፈርሶ ሀገሩ የወቅቱን ከባድ የእርስ በርስ ጦርነት ያለማቋረጥ እየተካሄደ ባለበት ወዘተ ሁኔታ ውስጥ ይህንን የአገዛዙን አጀንዳ የሚያምን ፖለቲከኛ ያለ አይመስለኝም። ይሁን እንጂ ብልጽግና የተባሉትን ግዙፍ አጀንዳዎች የማስፈጸም ፖለቲካዊ አቋምም ሆነ አቅም አይኖረውም። በመሰል ጉዳዮች ራሱን እያታለለ የሚቆየውን ነሆለል ልሂቅ አደንዝዞ የተለመደ ተግባሩን ለማከናወን ይመቸው ይሆናል በማለት አርበኛ አስረስም ያለፉ ነገሮችን ወደኋላ መለስ ብሎ በማስተዋስ እኛውም የጊዜያዊ ፖለቲካ ፍጆታ ከመሆን በዘለለ በተግባር ሊገለጽ የሚችል አለመሆኑን ገልጿል። በነገራችን ላይ እኔ በተግባር ሊገለጥ ይችላል ብዬ አስባለሁ። ምክንያቱም ዓላማው አማራ ክልል መበታተን ነውና በጦር ያልተሳካውን ጄኔራል አዛዝምቶ ያላሳካውን አማራ ክልልን የመበታተን ሁኔታ ምክክሩን በመጠቀም በምክክሩ ቁማር የማፍረስ እቅድ ያነገበ ስለሆነ አብይ አህመድ ተግባራዊ ሊያደርገው ይችላል። እንደው በወሬ ብቻ እንዲቀር አስቦ ይህን አጀንዳ አምጥቶታል ብዬ አላስብም። እንዲበታተኑ ይፈልጋል እና አዋጭ ነው። ስልጣኑን ማስቀጠያ መድረክ ነው። ለምሳሌ ለጠለስ የደረሰው መረጃ የሚያመለክተው አማራ ክልልን ጎጃምን ለሁለት መክፈል መታቀዱን ነው የደረሰው መረጃ። አንዱን ያገው ዞን ያገው ክላስተር ልትችላላችሁ፣ አንደኛውን የጎጃም አማራ ዞን ማለት ነው። ሁለተኛው ጎንደርንም እንደዚሁ ወልቃይትን ለብቻው ጎንደርን ለብቻው። ወሎ ላይ አጣየን ይዞ ከሚሴ ራሱን ችሎ አንድ ዞን፣ ከዛ ሌላኛው ወሎ ዞን አንድ ዞን አንድ ክላስተር ማለት ነው። ሸዋም ላይ አጣየን ለከሚሴ ከሰጠ በኋላ ራሱን ችሎ እንዲሆን ነው የአብይ አህመድ እቅድ። ስለዚህ ይሄንን ተግባራዊ የማያደርግበት ሁኔታ ሊኖር አይችልም። ኦሮሚያ ላይ ትናንት በሰፊው እንደሄድኩበት የኦሮሞ ብሔርተኛ ኃይል ወደ ስልጣን መጥቷል። ህዝብ ላይ ብሔርተኝነቱን ከመፍጠርም አልፎ አሁን ብሔርተኝነት ተጠቅሞ ወደ ስልጣን መምጣት ችሏል። ስለዚህ ኦሮሚያ በክላስተር ቢደራጅ እንኳ ማኔጅ ያደርጉታል። በብሔርተኝነቱ እንዲተሳሰር ያደርጉታል። ለጋራ ጥቅሙ አብሮ እንዲሰለፍ ያደርጉታል። አመራሮቹ የሚግባቡ በመሆናቸው የተነሳ አማራውን ለማበታተን ብለው ይህን አጀንዳ ያመጡት በመሆኑ የተነሳ ቀስ አድርገው ማኔጅ ያደርጉታል። በብአዴንና በአብን የሚመራው አማራ ክልል ግን አበቃለት። አባቴ ያንን አደረጃጀት የተቀበለ ጊዜ አበቃለት። ወሎ ሲያለቅስ ጎጃም ላይ ያለው ብአዴን ይስቅበታል። ሸዋብ ሲያለቅስ ጎንደር ላይ ያለው ይስቅበታል። እንደዛ ነው። ተበታትነን ለማጥፋት ያመጡ ስለሆነ ይህንን ነገር ተግባራዊ አያደርጉትም። ለጊዜያዊ ፖለቲካ ፍጆታ ነው ያመጡት ብዬ አላስብም። ሌላኛው ርዕስ የኦሮሚያን በጀት ይመለከታል። የኦሮሚያ ክልል 704 ቢሊዮን በጀት ማጽደቁን ይፋ አድርጓል። 704 ቢሊዮን ብር። የኢትዮጵያ የ2019 ዓ.ም በጀት ስንት ነው? 1.4 ነው አይደለ? ከዚህ መካከል 200 ቢሊዮኑን ለሙስና ቢያውሉት ለልማት የሚውል 500 ቢሊዮን አለ ማለት ነው። ወደ አማራ ክልል ስትመጣ የኦሮሚያን ግማሽ ቢሆን በጀቱ 400 ቢሊዮን ቢሆን 350ውን ለሚሊሻና ለአድማ በታኝ ለነሱ ታወላለ። ከ400 350ውን ለሚሊሻና አድማ በታኝ ህዝብን ለሚጨፈጭፉበት እና ጥይት ለሚገዛበት አገልግሎት ታወላለ። 50 ቢሊዮኑን ደግሞ የብአዴንን ምቾት ለማስቀጠያ ይውላል ማለት ነው። ልማት የለ፣ ኢንፍራስትራክቸር የለ፣ ጤና ጣቢያ ሆስፒታል የለ፣ ትምህርት ቤት የለ። በድሮን የሚወርድ ነው ትምህርት ቤት ቀፍቶ ትምህርትም የለ። በቀጣይ ዓመትም የታቀደ ነገር እኮ የለም። 6 ሚሊዮን ተማሪዎች አሁንም በቤታቸው እንዲቆዩ ተፈርዶባቸዋል። የተለየ ነገር ሊመጣ ስለማይችል ማለት ነው። አብይ አህመድ ስልጣን ላይ እስካለ ድረስ አማራ ክልል ያለው ምስለኔ ከመላላክ ስለማይወጣ ከኦሮሚያ የሚመጣለትን ትዕዛዝ ከኦህዴድ የሚመጣለትን ትዕዛዝ ተግባራዊ እያደረገው ሆዱን የሚሞላ በመሆኑ የተነሳ 400 ቢሊዮን የኦሮሚያ ክልልን ግማሽ እንኳ በጀት ቢያጸድቅ 350ውን የሚያውለው ለምንድን ነው? ለአድማ በታኝና ሚሊሻ ነው። 50 ቢሊዮኑን ደግሞ ይከፋፈሉታል ማለት ነው። ሌላው ዘመድነህ ንጋቱ የሚባለው ኢትዮጵያዊ ደላላ ሰሞኑን ፈረስት ፖስት ላይ ብቅ ብሎ የሚገርም ነገር ሲናገር ተሰምቷል። ዘመድነህ ንጋቱ እንግዲህ በኢህአዴግም ጊዜ ደላላ እንደነበር የምትረሱት አይመስለኝም። መለስ ዜናዊ ሞተ ጊዜ በቴሌቪዥን ብቅ ብሎ ምን ሲል ነበረ? እኔ ከመለስ አስተሳሰብ ሁሉ ግርም የሚለኝ አገር በቀል ባንኮች እንዲፈሉበት ያደረገበት ቴክኒክ ነው የሚያስገርመኝ። እንዴት አሰበው በማለት የሚደንቀኝ ይሄ ነው። መለስ ዜናዊ የውጭ ባንኮች ወደ አገር ቤት እንዳይገቡ በማድረግ ለባንኮች አገሩን ዝግ በማድረግ የአገር ውስጥ አገር በቀል ባንኮች
እንዲስፋፉ ያደረገበት ስልት ሁሌም ይደንቀኛል፣ ሁሌም ይገርመኛል እያለ ሲናገር የነበረ ሰው ነው ዘመዴነህ። ከዛ አብይ አህመድ ወደ ስልጣን ሲመጣ ደግሞ የውጭ ባንኮችን ማስገባት ያለው ፋይዳ በሚል ዝባዝንኬ ተከሰተ። አብይ ወደ ስልጣን የመጣበትን ምክንያት ስለሚያቅ አብይ አህመድ የሚናገራቸውን ነገሮች በሚዲያ እየመጣ እየቀባጠረ የመጠጋጋት ስራ ሰራ። አሁን ላይ ካድሬ ሁሉ ሆኖ ተከስቶላችኋል ጌታዬ። አየር መንገዱንም ለመሸጥ ኦህዴድን ሲያግባባ የነበረው ዘመዴነህ ንጋቱ ጂኦፖለቲካል ኮሜንታተር በሚል ስያሜ መጥቶላችኋል ፈርስት ፖስት ላይ እና ምን ብሎ ተናገረ? የኢትዮጵያ ኢኮኖሚ እየተመነደገ ነው አለ። ህዝቡ በቅንጦት ውስጥ እየኖረ መሆኑን ገለጸ። የህዝቡ ኑሮ መሻሻሉን ገለጸ። አገሩ በውጭ ኢንቨስትመንት መጥለቅለቁን አበሰረ። ፌር ኤሌክሽን ተካሂዷል አለ። ፌር የሆነ ባለፉት 30 ዓመት ያልታየ ኤሌክሽን ተካሂዷል በማለት ጋዜጠኛው ሁሉ ሲገለምጠው ነበር። በመግቢያ ላይ በመንደርደሪያ ስትናገር የነበረው ነገር ኢትዮጵያን አይገልጽም ማለት ኢትዮጵያን አይገልጽም። የኔ ኢትዮጵያ እንደዛ አይደለችም። በእርግጥም እንደዛ አይደለችም። የደሴቲቱ ነዋሪ አይደል ዘመዴነህ? እንደዛ አይደለችም። ዘመዴነህ ማለት ባለፈው ከአውሮፓ ነው ከአሜሪካ መጥቻ አዲስ አበባ ስገባ ደነገጥኩ በማለት ሲናገር የነበረ ሰው ነው። ደነገጥኩኝ፣ ይሄ ከተማ አዲስ አበባ ነው፣ ይሄ ሰፈር የኔ ሰፈር ነው ብዬ እስክደመም ድረስ አሳምረው ጠበቁኝ እያለ ሲቀደድ የነበረ ሰው ነው። እንደውም እዚህ ራሳችን እዚህ ከተማ እዚህ አዲስ አበባ አይተ ነው የዛሬ ዓመት ኢትዮጵያ አዲስ አበባ ያልነበር የመጣ ሰውና ዛሬ መጥቶ አዲስ አበባ ያየ ሰው ሊያምን አይችልም። አንደኛ ጥራቱ የአሰራሩ ጥራት። እኔ አሁን ካዛንቺስ ነው የተወለድኩት። አሜሪካ ከመሄዴ በፊት የካዛንቺስ ልጅ ነኝ። ያለፈው ጊዜ ከውጭ ስመጣ አንድ ወዳጄ ካዛንቺስን ዛሬ ተመረቀ እስቲ ሄደው አለኝ። ጂፒኤስ አስፈለገኝ። ሰፈሬን አላወቅኩም፣ ያደግኩበትን ሰፈር አላወቅኩም። እና የመስራት ካፓሲቲ አለን ማለት እኮ ነው። ይሄ የሚያሳየው ዛሬ ቲክቶክ ላይ ክሊፕ ላይ ታችሁታል። አንዳንዱ this is not ዱባይ አዲስ አበባ ያነሱና this is not ዱባይ ያሉ መለጠፍ ተጀምሯል። ሌላው የተናገረው ነገር አገሩ በውጭ ኢንቨስትመንት መጥለቅለቁን፣ ፌር ኤሌክሽን ማካሄዱን፣ 100 ተቃዋሚዎች ማሸነፋቸውን ገለጸ። 100 ተቃዋሚዎች ማሸነፋቸውን አሸነፉ ነው የሚባለው ወይስ ብልጽግና ስልጣን ሰጣቸው ወንበር ሰጣቸው ነው የሚባለው? ዘመዴነህ ግን እንዳሸነፉ አድርጎ ገለጸ። ስለ ኦርቶዶክሳውያን ግድያ ሲጠየቅ ሁሉም ክርስቲያኖች የተጨፈጨፉ አድርጋ አታቅርብ፣ ክርስቲያኖች እየኖሩ ነው። ምርጫውን ለማሰናከል ያቀዱ የውጭ ተቀጣሪዎች የፈጸሙት ወንጀል ነው። እኔ የማውቀው ይህንን ነው። መንግስት ክርስቲያኑም ሙስሊሙ እያለ የሚከፋፍልበት ሁኔታ የለም። ከውጫዊ ኃይሎች ተቀጣሪዎች የፈጸሙን ነው በማለት ሲናገር ሰምተናል። በነገራችን ላይ ዶክተር ለጤናህ የሚባል አንድ የአማራ ምሁር አለ። ዶክተር ለጤናህ እጅጉ አብዛኞቻችሁ የምታውቁት ይመስለኛል። ሲያርግ ምኞት ምንድነው ተብሎ ቢጠየቅ ዶክተር ዘመዴነህ ንጋቱ መሆን ብሎ ይመልሳል። ዶክተር ዘመዴ መሆን ነው ሲያርግ እቅዱ እና የመጨረሻ አስተሳሰቡን ስትመለከቱ የፕሮስፐሪቲ ጎስፔል ተከታይ መሆኑን ትረዳላችሁ። ዶክተር ለጤናህ በነገራችን ላይ ፌክ አካውንት አለው። ኃይለ መስቀል ጸጋ የሚል ፌክ አካውንት አለው። ደራሲ ኃይለ መስቀል ጸጋ ነበር የሚለው 2 ነጥብ 4 ነጥብ ስርዓተ ነጥብ የማያውቅ ደራሲ ታውቃላችሁ። ስለዚህ ያ አካውንት ለጠለስ የደረሰው መረጃ የሚያመለክተው የዶክተር ለጤናህ እጅጉ አካውንት መሆኑን የሚገልጽ ነው። የኃይለ መስቀል ጸጋ አካውንት የዶክተር ለጤናህ መሆኑን ሰምቻለሁ። ያ አካውንት ደግሞ እና አርበኛ ዘመነ ካሴን ሲሳደብ ውሎ የሚያድር አሳየ ገሪቤንም በተመሳሳይ መልኩ ሲሳደብ ውሎ የሚያድር ብልጽግናን የሚቃወሙ ኃይሎችን በአጠቃላይ እነ መሳይ መኮንንን የነሱ ፎቶ ላይ ሲሳለቅ የሚውል የአማራን ትግል ሲያጠለሽ የሚውል የአማራ ጀግኖችን ሲያጠለሽ የሚውል ልጅ መሆኑን ታውቃላችሁ። ከዚህም ባለፈ እባካችሁ አያሌው መንበር ጋር መጣላታችን ደስ አላለኝም፣ አስታርቁኝ ከዚህ ልጅ ጋር ብሎ በቅርቡ ስኳዶችም ጋር እርቅ መፈጸሙን የምትዘነጉት አይደለም። ስኳዶች ጋር አስባችሁታል? የአያሌው ፖለቲካ እኮ ጎጃምን ከመታገል ወጥቶ ያውቃል። ሰሞኑን እንኳ አማራ ባንክ የቦርድ ሰብሳቢው ከአማራ ምድር የተገኘ በመሆኑ የተነሳ ከባድ ዘመቻ ከፍተውበታል እና እነዚህ ሰዎች ጋር መኳረፍ ምቾት አልሰጠኝም አስታርቁኝ ብሎ ሰሞኑን መታረቁ ሲዘገብ ነበር እና ይህ ሰው ሲያርክ ዘመዴነህ ንጋቱ መሆን የሚፈልግ ነው። በተረፈ ዘመዴነህ በእንግሊዝኛ የተናገረውን ዳንኤል ክብረት በአማርኛ አስቀድሞ ተናግሮት ነበር። ፈለግም እንጂ ኦሮሚያ ውስጥ እኮ ከ7000 በላይ አብያተ ክርስቲያናት ነው ያሉት። እሺ የኦሮሚያ መንግስት የኦርቶዶክስ አማኞች እንዳይኖሩ ከፈለገ ከ7000 አብያተ ክርስቲያናት በላይ ምን ይሰራሉ እዛ ውስጥ? ሁሉም ቦታ ያሉት እኮ መገደል ነበረባቸው።
Mr. Nagatu, very quickly before we let you go, of course, Orthodox Christians feeling unsafe, the attacks on monasteries, on churches. Of course, we know Donald Trump has been very vocal about attacks on Christians in Africa. We've seen US military action in Nigeria. What do you think the path is for Abiy Ahmed to avoid US intervention after attacks on Christians? These occasional flare-ups, I know one incident, even the Prime Minister talked about it, was instigated to destabilize the elections, okay? There are occasional flare-ups, but as you put it in your opening, there are people agitated by external elements and others who try to destabilize Ethiopia. This is a fact. But let's not extrapolate that to mean that Christians as a whole in Ethiopia has been persecuted. I don't see it. It is not happening. እንደሰማችሁት ነው። ዘመዴነህ በእንግሊዝኛ የተናገረውን ንግግር በአንድ ወቅት ዳንኤል ክብረት በአማርኛ ተናግሮት ነበር። ኦሮሚያ ላይ ያሉትን ጥቃቶች የሚፈጽማቸው የክልሉ መንግስት ከሆነ ኦሮሚያ ውስጥ እኮ ይህን ያህል ቤተክርስቲያንና ይህን ያህል ክርስቲያን አለ እና ክልሉ ኦርቶዶክስ ጠል ከሆነ ለምን ሁሉንም ቤተክርስቲያኖች አያቃጥላቸውም? ለምን ሁሉንም ኦርቶዶክሳውያን አይገላቸውም? በማለት ደንቆሮው ዳንኤል ክብረት እንደዛ አይነት ጥያቄ ሲጠይቅ ነበር። የጅል ጥያቄ ሲጠይቅ ነበር። ነሽመልስ አብድሳን በእግዚአብሔር ቦታ አስቀምጦ ማንም ከነሱ በላይ ተጠያቂነት እንደሌለ አረጋግጦ ከፈለጉ ማን ይከለክላቸዋል? ክልሉ ውስጥ ያለውን ቤተክርስቲያን እኮ ማቃጠል ይችላሉ። ክልሉ ውስጥ ያለውን ኦርቶዶክሳውያን እኮ መግደል ይችላሉ። ማን ይከለክላቸዋል? እነሱ እንደዛ ስላልሆኑ እንጂ በማለት ሲናገር ነበር። ስለዚህ ይህንን ንግግር ዘመዴነህ ንጋቱ በእንግሊዝኛ ተርጉሞ ክርስቲያኖች በሙሉ የተጨፈጨፉ አድርገህ አታቅርብ፣ ምርጫውን ለማሰናከል ያቀዱ የውጭ ተቀጣሪዎች የፈጸሙን ነው በማለት መልስ ሲሰጥ ተሰምቷል። ባለፉት ሁለት ስርዓቶች በኢህአዴግም ጊዜ በብልጽግናም ጊዜም ተመሳስሎ ኢትዮጵያን ከመዘበሩ ሰዎች አንዱ ነው ብዬ አስባለሁ፣ አንዱ ነው ብዬ አምናለሁ። ኢትዮጵያ ስትሸጥ ደላላ ሆኖ የተከሰተው ዘመዴነህ ንጋቱ ነበር። ታሪክ መዝግቦታል፣ ትውልዱ ታዝቧል። እና ኢትዮጵያን ሽጦ ያፈራውን ሀብት ነገ ይበለዋል የሚለውን አብረን የምናየው ይሆናል። በመጨረሻም አንድ ወንድማችን የሚገርም አስተያየት ሰጥቶ እስኪ ይህንን ነገር ጠለስ ላይ ብታቀርበው በማለት ቪዲዮ ላኩልኝ። እስኪ ሰምተነው እንመለስ። ድሃ የአዲስ አበባ ልጆች እንኳን ደስ አላችሁ፣ መዋኛ ገንዳ ተሰርቶላችኋልና ድሮ የሀብታም ልጆችን ስታዩ ስትቀኑ የነበራችሁ ሁሉ አሁን አለፈላችሁ የሚል ከንቲባችን እንደዛ ተናግረዋልና እኔ ራሱ በጣም ነበር በቃ ያሳሰበኝ። እንዴት ነው በቃ ልጆች ያው ነገ ሲያድጉ ትምህርት ምናምን በልቶ ማደር፣ ልብስ፣ ከዛ ወደፊት ተምረው የሆነ ፊውቸር ያለው በሰላም ወጥቶ መግባት እሱ አልነበር የሚያሳስበኝ። እንዴት ነው ዋና የሚዋኙት? በቃ አዲስ አበባ ውስጥ ኖረው ሌላው ምን ያደርጋል? አሁን ኳሊቲ ኤጁኬሽን በሰላም ወጥቶ መግባት፣ ስራ ማግኘት፣ ጠግቦ መብላት፣ ፊውቸር ላይክ እና ዋናው መዋኛ ገንዳ እንዴት ነው በቃ ልጆች የሚዋኙት ብዬ በጣም አስብ ነበርና ብዙዎቻችንም የአዲስ አበባ ልጆች ወንዝ ምናምን ዋኝተን ያደግን በቃ አሁን ላይክ በጣም ቀን ወጣልንና መንግስታችንን በጣም ማመስገን እንፈልጋለን። ትልቁ ጥያቄያችን መዋኛ ገንዳ ስለተመለሰልን እንደሰማችሁት ነው። በስላቅ መልክ የተናገረው ቁም ነገር ነው። በቅርቡ እንግዲህ ቢሻን ቀበና በሚመረቅበት ሰዓት ላይ አቤት እኮ የሚያወጡትን ስያሜ ራሱ እያሰላሰላችሁት ነው። ቢሻን ቀበና ብለው ነው ስያሜ የሰጡት። ድሃ የአዲስ አበባ ልጆች እንኳን ደስ አላችሁ ብላናለች አዳነች አቤቤ። የሀብታም ልጆች ገንዳ ውስጥ ሲዋኙ እያያችሁ ወንዝ ውስጥ ስትንቦጫረቁ የነበራችሁ እኩል ስላደረግናችሁ እንኳን ደስ አላችሁ የሚል ትርጉም ያለው መልእክት ሲተላለፍ ሰምቻለሁኝ እና እንኳን አብሮ ደስ አለን ማለት እወዳለሁ። አዎ በጣም አስፈላጊው ነገር ዋናው ነገር ዋና ነው በማለት መለሰ። ዋናው ነገር ዋና ነው፣ አስፈላጊው ነገር አሳሳቢው ነገር እሱ ነው። የሚያሳስበኝ ወጥቶ መግባት አልነበረም። የሚያሳስበኝ የልጆቼ ትምህርት ቤት ክፍያ አልነበረም። የሚያሳስበኝ ስራ አልነበረም፣ ስራ አጥነቴ አልነበረም። የሚያሳስበኝ ምን እበላለሁ ልጆቼንስ ምን አበላለሁ የሚለው አልነበረም። የልጆቼ ፊቸሪቲ አልነበረም ሲያሳስበኝ የነበረው። ሲያሳስበን የነበረው ልጆቼ ከወንዝ ዋና ወጥተው ገንዳ ውስጥ የሚዋኙት ኩሬ ውስጥ የሚዋኙት መቼ ነው የሚለው ጥያቄ ነበር። ይሄ ስለተመለሰልኝ ደስ ብሎኛል። የሀብታም ልጆች የሚያደርጉትን ልጆቼ ማድረግ የሚችሉበት እድል ስለተመቻቸላቸው ደስ ብሎኛል። ሌላው ነገር ችግር የለውም። ምግቡ ቢቀር ችግር የለውም። ትምህርቱ ቢቀር፣ ስራው ቢቀር ችግር የለውም። ዋናው ነገር ዋና ነው በማለት አንድ አዲስ አበባ ልጅ የሰራው ቪዲዮ ላኩልኝና እሱን ወደ እናንተ ማቅረብ ወደድኩ። በተረፈ የዛሬው ፕሮግራማችን
ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን በተለይ ደግሞ ሰብስክራይብ አድርጉ። እስኪ ከመውጣታችሁ በፊት እያዩኋችሁ ሁላችሁም ሰብስክራይብ አድርጉ። ሜምበርም በመሆን ስቲከሮችን በማበርከት ቪዲዮአችሁን አበረታቱ ብዬ ዛሬ ዝግጅቴን ቋጫለሁ። ክበሩልኝ።